እንግዲህ አሁን ወደ ምሽቱ ደግሞ ቀሪውና ዋነኛው ዝግጅት እንገባለን። ከዚህ ቀጥሎ ለማህበረሰቡ አገልግሎት ላበረከቱ የበጎ ፈቃድ ሰራተኞች ወይንም የበጎ ፈቃድ ሰራተኛ ወገኖቻችን ላደረጉት ታላቅ አስተዋጽኦ በህብረተሰባቸው ውስጥ ላደረጉት ትልቅ አስተዋጽኦ እሱን እውቅና ለመስጠት ከዚህ ቀጥሎ እንግዲህ ሽልማት ይሰጣቸዋል። አሁን ወደ መጀመሪያው ተሸላሚ እንሄዳለን። አሁን እንግዲህ ቪዲዮውን ተከታተሉ። አንዳንድ ሰዎች ከሌላው ተለይተው የሚታወቁባቸው ስብዕናዎች ይኖራቸዋል። ታዲያ እነዚህ አዎንታዊ መገለጫዎች አንዳንዴ ዘላቂ ሆነው ለሌሎችም ምሳሌ ይሆናሉ። ይህን ጸጋ ከታደሉ ግለሰቦች መካከል አንዱ ሻለቃ ዮናስ ኃይለ ሚካኤል ናቸው። ሻለቃ ዮናስ በአዲስ አበባ ከተማ ኮልፌ ቀራኒዮ መድኃኔዓለም አካባቢ ከአባታቸው ኮሎኔል ኃይለ ሚካኤል ወልደ ማርያምና ከእናታቸው ወይዘሮ ሙሉነሽ ኢማም እንደ አውሮፓውያን አቆጣጠር በ1940ዎቹ ተወለዱ። በጣፋጭ ትዝታዎች የተሞላ የልጅነትና የወጣትነት ጊዜያቸውን ከሁለት ወንድሞቻቸውና ከሁለት እህቶቻቸው ጋር በማህበራዊ ኑሮና በመደጋገፍ መንፈስ ታንጸው አድገዋል። የሻለቃ ዮናስ አባት ሁለመናውን ለአገር ፍቅር እንደሰጠ ቆፍጣና ወታደር ትዳሬን ልጆቼንና ንብረቴን ሳይሉ በመላው አገሪቷ በታዘዙበት በመገኘት እስከ ጡረታ ጊዜያቸው ውድ አገራቸውን በታማኝነትና በታታሪነት ማገልገላቸው በዛሬው አዛውንት በያኔው ታዳጊና ወጣት ዮናስ አእምሮ ውስጥ የማይበጠስ ድር አድርቷል። ሻለቃ ዮናስ ከቄስ ትምህርት ቤት ጀምረው በተፈሪ መኮንንና በጀነራል ዊንጌት ትምህርት ቤቶች የተማሩ ሲሆን የአባታቸውን ፈለግ በመከተል በፖሊስ ኮሌጅ ትምህርታቸውን ካጠናቀቁ በኋላ በፖሊስ ሙያ ተሰማርተው እስከ ሻለቃ ማዕረግ ደርሰዋል። በተጨማሪም የመጀመሪያ ዲግሪያቸውን ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በማህበራዊ ኑሮ አገልግሎት አግኝተዋል። እንደ አውሮፓውያን አቆጣጠር በ1975 የነጻ ትምህርት ዕድል በማግኘት ወደ ካናዳ አቅንተው ከዳላውዚ ዩኒቨርሲቲና ከዩኒቨርሲቲ ኦፍ ቶሮንቶ በማህበራዊ ኑሮ አገልግሎትና በክሪሚኖሎጂ ሁለት የተለያዩ የማስተርስ ዲግሪዎችን አግኝተዋል። ትምህርታቸውን ካጠናቀቁ በኋላ በወቅቱ በኢትዮጵያ በነበረው የፖለቲካ ሁኔታ ወደ ሀገራቸው ተመልሰው መሄድ ስላልቻሉ ኑሯቸውን በቋሚነት በካናዳ አድርገዋል። ሻለቃ ዮናስ እንደ አውሮፓውያን አቆጣጠር በ2012 በጡረታ እስከተገለሉበት ጊዜ ድረስ በተለያዩ ድርጅቶች በተለያየ የሥራ ኃላፊነት አገልግለዋል። ለአብነት ያህል የህፃናት ተራድኦ ድርጅት፣ የዘር ግንኙነትና የፖሊስ ጥበቃ ጉባኤ፣ የካናዳ የሰብአዊ መብት ኮሚሽን እንዲሁም የካናዳ ዜግነትና ኢሚግሬሽን መስሪያ ቤት ተጠቃሽ ናቸው። ከዚህ በተጨማሪም ሻለቃ ዮናስ በተለያዩ የበጎ ፈቃደኝነት ስራዎች ውስጥ በንቃት በመሳተፍ ማህበረሰባቸውን ያለ እረፍት አገልግለዋል፣ እያገለገሉም ይገኛሉ። ከብዙ በጥቂቱ የኢትዮጵያ ማህበር በቶሮንቶ መስራች አባል ሲሆኑ የመጀመሪያው የማህበሩ ፕሬዝዳንትም ነበሩ። አሁንም ከሌሎች ወንድሞቻቸው ጋር በማህበሩ ስር የአዛውንቶች ክበብ በማቋቋም በንቃት እየተሳተፉ ይገኛሉ። የቶሮንቶ ከተማ ምክር ቤት ከንቲባ ኮሚቴ፣ የማህበራዊ ጉዳዮች እቅድ ምክር ቤትና የኦንታሪዮ ስደተኞች አገልግሎት ተቋማት ምክር ቤት የመሳሰሉ ድርጅቶችን በቦርድ አባልነት አገልግለዋል። የፒፕል ቱ ፒፕል መስራች አባል ሲሆኑ የብርሃን ቴሌቪዥንንም በቦርድ አባልነት በማገልገል ላይ ይገኛሉ። ከዚህ በተጨማሪ ቁጥራቸው ቀላል የማይባሉ ድርጅቶችን ለ10 ዓመታት ያህል በእርቅ ድርድር አገልግለዋል። ስለ እኩልነት፣ ፍትሃዊነትና የሰብአዊ መብቶችን በተመለከተ የውትወታ ስራዎችም ውስጥ በስፋት የተሳተፉ ሲሆን በተለይም ጥቁሩ ማህበረሰብ ፍትሃዊ የሆነ ውክልናና የስራ ዕድሎች እንዲኖረው ብዙ ጥረዋል። እንደ ጆርጅ ኤሊዮድ፣ ብራምሊ አርምስትሮንግ እና ጂን ኦገስቲን ከመሳሰሉ ስማቸው በስፋት ከሚጠቀስላቸው ጥቁር ካናዳውያን የሰብአዊ መብት ተሟጋቾች ጋርም በቅርበት ሰርተዋል። ሻለቃ ዮናስ በካናዳ በሚኖሩ ኢትዮጵያውያን ከሚወደሱባቸው በርካታ ስራዎች መካከል በሶማሊያ፣ ጅቡቲ፣ ግብጽና ኬንያ በስደት ይኖሩ የነበሩ ኢትዮጵያውያን ለመጀመሪያ ጊዜ ወደ ካናዳ እንዲመጡ ያደረጉት አስተዋጽኦ ተጠቃሽ ነው። እንደ አውሮፓውያን አቆጣጠር በ1984 በኢትዮጵያ ድርቅ በተከሰተበት ወቅት ለተጎዳው ወገናቸው እርዳታ የሚደርስበትን መንገድ በማፈላለግ ከሌሎች ወንድምና እህቶቻቸው ጋር በመሆን ብዙ ደክመዋል። በዚህ ብቻ ሳይወሰኑ የኢትዮጵያ አየር መንገድ ወደ ካናዳ የጉዞ በረራዎችን እንዲጀምርና ዲያስፖራው ማህበረሰብ ከእናት ሀገሩ ጋር ያለውን ቁርኝት እንዲያጠናክር ከካናዳ መንግስት በኩል የተጠየቁ መስፈርቶች እንዲሟሉ አስፈላጊውን ሁሉ በማመቻቸት ጉልህ ሚና ነበራቸው። ማህበረሰባቸውን ያለመታከት ለበርካታ ዓመታት ያገለገሉት ሻለቃ ዮናስ ወጣቱ ትውልድ ከመደበኛ ትምህርት ባሻገር
በበጎ ፈቃደኝነት ግልጋሎት በመስጠት ዕውቀትና ክህሎቱን እንዲሁም ማህበራዊ ትስስሩን እንዲያጠናክር ይመክራሉ። ሻለቃ ዮናስ በካናዳ የሚኖሩ ኢትዮጵያውያን ህብረታቸውን በማጠናከር ተሰሚነታቸውን ከፍ ማድረግ እንደሚጠበቅባቸውም አበክረው ይመክራሉ። እንዲሁም በኢትዮጵያን መካከል የብሔርና የሃይማኖት ክፍፍልን ለማስወገድ መጠነ ሰፊ የግንዛቤ ማስጨበጫ ስራ መስራት እንደሚያስፈልግ ያምናሉ። ሻለቃ ዮናስ 2 ልጆችና 1 የልጅ ልጅ ያፈሩና የታፈሩ መልካም አባወራም ናቸው። መቼም ሁሉም ሰው የሀገር ፍቅር፣ ትዝታና ኢትዮጵያዊ ኩራት እንዳለው ቢታወቅም ይህንን ስሜት ምንም ሳይነጥፍና ሞቅ ቀዝቀዝ ሳይል ለብዙ 10 ዓመታት ይዞ መቆየት ሁላችንም ያልታደልነው ግን የምንመኘው ሲሆን ሻለቃ ዮናስ ግን ይህንን ሆነው ተገኝተዋል። ዛሬ ብርሃን ቴሌቪዥን ሻለቃ ዮናስ ኃይለሚካኤልን እንደ ማህበረሰብ መብት ተሟጋችና የማህበረሰብ መሪ የህይወት ጉዟቸውን በብዙዎች ህይወት ላይ ያሳረፉትን ድንበርና ትውልድ ተሻጋሪ አሻራ ለመዘከር የ2025 የህይወት ዘመን ተሸላሚ ብሎ ሲሰይም ከፍተኛ ክብር ይሰማዋል። እሺ የብርሃን ቴሌቪዥን 15ኛ ዓመት በዓል የማህበረሰብ አገልግሎት ዕውቅና ተሸላሚ ሻለቃ ዮናስ ኃይለሚካኤል ናቸው። አንድ ጊዜ ሞቅ ያለ ጭብጨባ። ሽልማቱን የሚሰጡልን ክቡር ሊቀ ካህናት አባ ኃይለ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ካናዳ ሀገረ ስብከት ስራ አስኪያጅ እና የመንበረ ብርሃን ቅድስት ማርያም ካቴድራል ዋና አስተዳዳሪ ናቸው። እሳቸውንም እንግዲህ በክብር ወደዚህ እንጠራለን። ጭብጨባቸው አይለየን። አመሰግናለሁ። አቶ ዮናስ ሻለቃ ዮናስ ወደዚህ ይመጡልን። ይቅርታ ሻለቃ ዮናስ ኃይለሚካኤል የብርሃን ቲቪ 15ኛ ዓመት በዓል የህብረተሰብ አገልግሎት ዕውቅና ተሸላሚ። እንደምን አመሻችሁ። በዛሬው ዕለት እዚህ ተሰብስባችሁ ብርሃን ቲቪ 15ኛውን ዓመት ለማክበርና እኔም ደግሞ ይሄን ክብር ብርሃን ቲቪ ስለሰጠኝ ስለተገኛችሁ በጣም አመሰግናለሁ። ይሄ ትልቅ ታሪክ ነው። እኔ እዚህ በመጣሁበት ጊዜ ቄስ ምሳሌ ከጀሜካ የማህበራችን የኢትዮጵያ ማህበር ቤተክርስቲያን ሲቋቋም መጡ። የዛን ጊዜ ጺም እንኳን የላቸውም ነበር። ዛሬ ሽፈት አድርገዋል እና እንደዚህ ሳያቸው በጣም ነው ደስ የሚለኝ። ብዙ ትግል አድርገዋል። የዛን ጊዜ የኢትዮጵያ ቤተክርስቲያን ብዙ ዲያቆን የለም ነበር። የሚያገለግሉት ያን ጊዜ
የካቶሊክ ቤተክርስቲያን ዲያቆን የነበረ ሰው ነበር። ተሰማ ኃይለ ኢየሱስ በጣም አገልግሎናል። በዛ በመጣንበት ጊዜ የዘር የሃይማኖት ልዩነት አልነበረም። ኢብራሂም ዛሬ ሀጂ ተብለው እዚህ ዛሬ ተናግረዋል። ብዙ ቁም ነገር ተናግረዋል። ያን ጊዜ የዘር ልዩነት የለም። ግን ዛሬ ልናገር የምፈልገው ደግሞ በተጨማሪ ትልቁ ነገር ለእኔ የስራ ውጤት ለእኔ ላደረግኩት ሁሉ ትግልና እንትን አብራኝ የደከመችው ዛሬ በጉዳይ ምክንያት ኢትዮጵያ ያለችው ባለቤቴ ባንቾሰን ታምራትን በእናንተ ፊት ላመሰግን እፈልጋለሁ። እሷን ብቻ ማመስገን ሳይሆን ብዙዎች እህቶቻችን እነ ዶክተር አረጓ እነ ወይንሸት ነፍሳቸውን ይማር ሌሎችም አሉ። ብዙዎች አበቡ አስናቀ ለባለቤቶቻቸው ደንበኛ ድጋፍ ሆነው እስከዛሬ ይላሉ እና እኔ ጥያቄ እባካችሁ ወንዶች የሆነው እህቶቻችንን በጣም አድርገን እናክብር። በእነሱ ድጋፍ ነው ብዙ የምንንቀሳቀሰውና ይህንን ለማለት ነው የሚፈልገው። በጣም ማክበር ያስፈልጋል። በተረፈ ቄስ ምሳሌን ረጅም ዕድሜ ይመኛለሁ እና ሁልጊዜ እንዴት ነው አንተ እንደዚህ ጠንካራ ሆንከው? እኔ በሶስት እግር ሲሄድ አንተ ገና ነህ ይሉኛል። ሁልጊዜ የእግዚአብሔር ስጦታ ነው ብያቸዋለሁ እና እንግዲህ ዕድሜ ይስጥልን። እሳቸውንም በጣም አመሰግናለሁ። ሻለቃ ዮናስን በጣም እናመሰግናለን። እንግዲህ አንዴ ወደ መቀመጫቸው ሸኙልን። እሳቸው ይቆያሉ።